አንቺ አሁን የምትመጣ አሁን ግን እኔ ነኝ መመታሽ ወቂ ግን ምሬ ነው ነገር አሁን ብትከበር ይሻልሻል ነግሬ ሰላም ሰላም ውድ ቤተሰብ እንዴት ናችኋል? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እግዚአብሔር የተመሰገነ ይሁን። ውድ ቤተሰብ ያው እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ትንሽ ዛሬ በጣም ደህና ነኝ፣ ተሽሎኛል። ወንድሜም አገኘሁት። ወንድሜም ስለመጣልኝ ያው ተንከባከበኝ እና በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ቁስሉም እንትን እያለልኝ ነው እና ዛሬ እስቲ ደግሞ በአዲስ ቪዲዮ የመጣሁበት ምክንያት ወንድሜም ያው ትንሽ እስቲ እንጠይቃቸው ከመክሰሳችን በፊት እንጠይቃቸው ምናምን ብሎኝ ነውና ውድ ቤተሰብ ያው እሱ እኔም ያው ለሷ በጣም ሆዴ አይጨክንም፣ መክሰስም አልፈለኩም እኔና ወደ ቤቷ እንድትመለስ ነው የምፈልገውና አዩም ጥፋት እየሰራች ነው በጣም እሷ ጋር መሸክሸጋ አረገቻት። እሷን የሆነ ጥፋት የሆነ እኛና እሷ ስንጣላ ሮጣ እሷ ጋር ነው የምትመጣ እና ውድ ቤተሰብ ምንድነው አሁን እሱ ስለጠየቀኝ ያው ቅርታ የምታረግልህ ከሆነ ወደ ቤቷ እንድትመለስ እኔም እንደማወራ ራሱ አላውቅም። በጣም እንጃ አፌም ቆስሏል እና እስቲ አንድ እድል ልስጣት ምናምን ብሎኝ ነው ወንድሜ እና ተመክራ የምትመለስ ከሆነ ወደ እስር ቤትም ከምትሄድ ያው አይታችሁታል እናንተ እንዴት እንደፈነከተች እንዴት እንደምታችን። ሌላ ሰው ቢሆን ኑሮ እስከ ዛሬም አትቆይም ነበረ፣ ግን እሷ ስለሆነችብኝ ነው ዝም ያልኳት። አሁን ደግሞ እዚህ ዛሬ ወንድሜ ይዞኝ መጥቷል። እንሂዳ እና ያው እንግዲህ እሱ እንዳላችሁ በጣም አሞት ነበረ። እኔም አብሬው ብዙ ነገርን እንትን ብለን ነበረ ሰሞኑን ያው ስራ ፈትቼ እሱ ጋር ለማስታመም ያው ባዶ ቤት ስለነበረ ለማስታመም ምንም ለማለትም ያው ብቻውን ስለነበረ አብሬ እያስታመምኩት ነበረ እና እስኪ አሁን ደግሞ እስኪ ማለት ያው መቼም ባልና ሚስት ይጣላል ይስማማልና ማንኛውም ነገር ያው በዚህ ዓለም ላይ ሰው ሲኖር ያጠፋል። ይቅርታ ተባብሎ ደግሞ እስኪ ወደ መፍትሄ ካለ እንሂድ ያው ብዬው ነው እኔም ይዤ መጣሁት። እስኪ በድጋሜ ደግሞ እስኪ ሀሳባችንን ያለውን ሁኔታ አስረድተናቸው ያው እሷ ጋር ነው የምትሆነው፣ ዞሮ ዞሮ የትም አትሆንም ብለን መተናል። እንግዲህ ካገኘናት መቼም እዚህ ነው የምትሆነው ብለን መተናል። እስኪ ያለውን ሁኔታ እስኪ አብረን እንከታተለዋለን። ሰላም የሚወርድበትን መንገድ የሚገኝ ከሆነ ወደ ክስ ከምንሄድ በሰላማዊ መንገድ ያለውን ነገር ለመፍታት እንሞክር ብለን ነው ዛሬም የመጣ ነው። ምክንያቱም ባለፈው አንተ መተህ እንደዛ ቅርታ እንትን ቤት ስገባ ጥሩ አልነበረም። አንተንም ሊመጡ ነበረ እንዴ አይተዋል አይደል? አንተ በር ላይ ልታስገባኝ ማለት ጭራሽ በቃ እነሱ እኔ እንደምንም ስላፈሰሰች አንተንም ደም ሊያፈሱ ነው። አንተም ለኔ ሰይጣን በማከላቸው የገባበት ምክንያት ለኔ ብለህ አንተም ለኔ እሱም ለኔ ብሎ ተመቶ ነበርና ቤተሰብ የሚሰሩት ስራ ጥሩ አይደለም። ያው ከአቅማችን በላይ ሆኗል። እነሱ ሴት ልጅ እንደዚህ ወንድ ልጅ እንደዚህ ስታረግ በጣም ይደብራል። እኔም ደግሞ እሱ እንዳለው ለእሱ መምታት አቅቶኛል። ከዚህ በላይ መታት ነበር። እኔ ግን ያው ሴት ልጅ ስለማትመታ በጣም ደግሞ ስለምወዳት ነው። በጣም ነው የምወዳት እና ለዛ ነው እጄ ለሷ ማንኛውም አሁን አንተ እንጂ ዞሮ ግን የፈለኩት ባለው ሁኔታ እስኪ እንግዲህ አንተ ያው ስሜት እንደመራ ውስጥ እንዳሰበው ይሁን ብዬ ነው እንጂ መጣት አልፈለኩም። ሲጀመር ሰላም የሚፈልጉ ሰዎች አይደሉም ሲጀመር ይሁን ተወስቲ። አሁን ደግሞ ባለፈውም እንደዛ ብዙ ነገር ደርሶብኝ ነው ከዚህ አንተ ብዬ መጥቼ እኮ ከመንከሳቸው እንትን የምትለው ነገር ካለ ማለት ነው አንተ መፍትሄ ይሆናል ካልክ እሺ። ግን እኔ መፍትሄ ምንም የሚታየኝ ነገር የለም። ለማንኛውም ዞሮ ያው በባልና በሚስት መካከል ማንም ሰው ጣልቃ መግባት የለበትም ብዬ ነው የማምነው። ስለዚህ መፍትሄ ከሆነ እኮ ተከሳም እኮ ከምትሰቃይ ብዬ ነው ነኝ ገብቷል። እስቲ ታውቃለህ አንተ እኮ ባለፈው እኮ እኔ እኮ ማስተር ዱላ አንስተው በምን አይቼ የለን የቀራቸው ነገር እኮ የለም። በቃ ማለት እንዳለ ተረባረቡብኝ ለብቻዬ ማለት ነው። ሮጫም ልጬ ነው የወጣሁት ከዚህ ቤት ማለት። ስለዚህ አሁን እኔ ደግሞ ማንኛውም አንተ መፍትሄ የምታገኝ ከሆነ እኔ ደስተኛ ነኝ እኮ። እንደዛም አሁን ዛሬም እንደዛ የሚያደርጉ ከሆነ ወደ መፍትሄው ነው የምንሄደው።
ደሜማ እንደዛ ፈሶ አይቀርም። እሺ አንተ ካልክ እሺ በእውነት እሺ ቀደም ለማንኛውም እንግዲህ እኔ ታውቃለህ በጣም ደክሞኛል። እኔ ማለት ለኔ ብለህ ነው ይገባኛል። ግን አንድ ቀን ሰው ተወራለች እኔ ወድጄ አይደለም። እኔ ግን ፈቃድ ቆይ አንድ ቀን ነገር የሆነ ነገር ቢፈጠር ከሆነ ግን ተመልሼ ነው የሚሄደው ማለት እኔ ከአቅሜ በላይ ነው። አሁን ማለት እኔ እንደዚህ ነው ብዬ ብለህ እሺ ያንተን ሐሳብ ልብላል ብዬ ነው። ብንሄድም እኮ አብረን ነው የምንሄደው እኮ ያንተን ሐሳብ ልብላል ብዬ ነው። እኔ ወደ ክስ ብንሄድ ነው የሚሻለው ነው የምለው። ችግር የለውም። እስኪ ለአንድ ለመጨረሻ ጊዜ እንጠይቅ አይሻልም? እሺ እንዳልክ እኔ እስር ቤት እንድትዋቅራለብኝ አልፈልግም። እኔ በእናንተ ሰላም ነው ፈልገው ሁሌ ምክንያቱም ባልና ሚስት ራሳቸውን አሁን ችግራቸውን መፍታት አለባቸው ብዬ ስለማምን ነው። ሰው ጣልቃ እንዲገባ ስለማልፈልግ ነው ከአንተ ጋር ብሬ የምንከራተተው እንጂ የሰው ልጅ ላይ የምጠናበት ምንም ምክንያት የለኝም። ሰላም ናችሁ? እንዴት ነሽ? ሰላም ነው? መግባት ይቻላል? ኧረ መጀመሪያ ጠይቅ እንድትገባ። ችግር የለውም። ምንም አያመጡም። ኧረ እባክህ ተው። እኔ ባለፈው መድኃኒዓለም ምንም አያመጡም። እዚህ ቤቶች ሽቶ የሉም እንዴ? እነዚያ ወንበዴዎች የሉም? አንተ ሰውዬ ተው፣ ባዶ ቤት አትግባ። ሰው ቤት ተው፣ ያስጠይቃል እኮ። ምንም ችግር የለውም። ተው በኋላ ምን ያመጣሉ? ልንሰርቅ አይደለም የገባ ነው። ሚስቴን ፍለጋ ነው የመጣው። እኔ ግን ኃላፊነቱ ትወጣለህ። እኔ ግን አይመለከተኝም። እሷ ናት የምትጠየቀው። ማንም የሌለበት እናት የሉም እንዴ? እኔ ግን እየቀፈፈኝ ነው ወንድሜ። ደመ ተው፣ እኔ እየነበረኝ ነው። ተው ግድ የለም እኮ ቁጭ በል። ወይ ሲመጡ ነው። ችግር የለም ቁጭ በል። ኧረ ተው ፍቃዱ። እውነት ችግር የለም። ምን ያመጣል? አንተ እኮ ባለፈው ያየውን ማለት ስላላየሁ ወንድሜ ቁጭ በል አልኩህ። አንተ የመጣን አሁን አንተ ቤት እኮ አይደለም። ችግር የለውም። በቃ ሚስቴን ፍለጋ እኮ ነው የመጣው። እኔ ሰርቃት አይደለም የመጣው። በእናትህ አትፍራ። አንተ ደግሞ ቁጭ በል። ወይ ሂድ በቃ። ወይ ኧረ እኔ ለአንተ ብዬ እኮ ነው። እንዲህ ወንጀል እኮ ነው። ሽቶ ደመን ገረም ደመን ቤተክርስቲያን እነሱም ብሎ ቤተክርስቲያን ደግሞ እኔ ግን በኋላ ግን ማለት ነው ምንም አይመጣም። አትፍራ በቃ። እኔ እኮ ሚስቴን ፍለጋ ነው የመጣው። ያው መጥቷል። አዩ እንዴት ነሽ? ሰላም ነው። እንዴት ነሽ? አንዴ ማለት አንዴ ሲጭወል ምን ለነሱ ነው እንደምትነሳው? ለነሱ ትነሳለህ እንደ ቢጭወል ምን ችግር አለ? ክብር እኮ ነው መነሳት። ለሱ አልገባኝም። ምን አይ እንደ ሰይጣን ደግሞ መሰለህ እሱ እኮ ነው። አይ እሱ ነው እንጠብቃቸው ብሎኝ የተቀመጥኩት። ይቅርታ እንግዲህ እኔ ምን ስላልሞትኩ ነው። ከዘር ነው እንደ ሄዛቻ ስላልሞትኩ ነው። አይ አልገባኝም እኮ ምን ፈልገህ ነው? እኔ ሞት ነው ከእና ነው ራ ምንድነው ነገር ታረክ ነው ሰው ቤት የመጣችሁት? ከኔ ጋር ምን የምታወራ ነገር አለ? ከና ነው ምን ፈልገህ ነው? አንተ በቀደም ውሻ አድርገን እንደ መጣኝ እኔ እኮ ያው እግዚአብሔር እኔ ፈጣሪው አንተ ለምን የመጣው እንደዚህ ነገር ይገርመኛል። ከምትታሰሩ ብዬ ነው፣ ከምትጎላሉ ብዬ ነው። ወይ ለምን እስር ቤት አይደለ እኮ ነው እኔ እኮ ነግሬሃለሁ መጀመሪያ። ምን አድርጋችሁኝ መጣችሁ? እነሱ የሚሰሙ ሰው ቤተክርስቲያን ይመጣጥ አትልከፈኝ። እናንተ ብሎ ቤተክርስቲያን ደግሞ ከቤት ውጣ። እናንተ ብሎ ቤተክርስቲያን መልካም ነገር ብስ መጀመሪያ መልካም ነገር ድፍረት እዚህ አስቀምጠሻት ገላኝ መጣ። ሰሚኛለሽ? አሁን የመጨረሻ ቃል ልናገር ይመጣ ራስህን የመጨረሻ ቃል ልነግርሽ ይመጣ። እሱ ማለት ነው ጠላቴ ነው። በቀደም ዕለት እንዴት አድርጎኝ እንደው ደጋረገሽ ምን ትሰራ አንተ ይሄ እኮ ነው በቃ። እኔ ካንተ ጋር በቃ እኔ ምን ሆነ ነው ግን አንተ እንደገና ልትታጅ ደሜን እንደዛ ፍስሽ አታውራ አንቺ ይደደዘ መርስ ይኸውልሽ አንድ ነገር ልንገርሽ ወይንሸት እኔ አሁን የመጣሁት ማለት ነው እሱ ሚስቴ ነች ብዙ አመት ውጭ ደክማለች ምናምን ስላለ እንጂ እኔ የእሱ ደም ፈሶ ነው የማፋታሽ ሰው አይደለም ሲጀመር እሱ ነው የመከረኝ። አታሳስራት መጀመሪያ ሲላንድና መጨረሻ ጊዜ እንጠይቃት ብሎኝ ነው ይዞኝ መጣ። ሰላም ነው የምትጠይቀኝ? አይወለኔ እኮ ለዚህ ነው ደሜን አፈሰሻል። ለምን አንተ ካሳ ፈልጋለሁ። ኧረ በስመ አብ ፈቃዱ እኔ እኮ ታዋርደኛል። አንተ ታዋርደኝ ነው ታዋርደኛል። እኔ ሳሎን ባሩክ ባይኖር እኮ ነው ሞቼ ነበር እኮ። ይሄን ታውቂያለሽ? ግን ሞታ ታዲያ እሱ ነው ነፍሴን ያዳነው አይደለ? አሁን አንቺ ባለጌ ነሽ። አንቺ ዘርግሽም ትስቻለሽ እንዴ? አሁንም ቆይ የምን ካሳ ነው ለሱ መከፍለው እንዴ? አንቺ የምን ካሳ
ይቅርታ ማለት ሲገባሽ እንደገና ደሙን አፈሰሽ እንደገና ፈንከተሽ ሄደሽ 14 ዓመት ካሳ እንደውም አንተ ነኝ አብረን ያሳለፍነው እንኳን ትንሽ 14 ዓመት ካሳ አንቺ ምን ታረጊ? አትንጫጩ ምን ታረጊ? አንቺ እሷ ናት ምን ታረጊ? መሄጃ አለሽ አንቺ ሰው ገልሽ ትመጫለሽ። ምን አረመኔ ሰው ገልሽ ትመጫለሽ። እሺ ዝም በል አዳምጥ። እየሰማኝ ነው። አንተንም ቢሆን ማለት ነው ልጁ እንዲያሳክም ቁጭ አድርጌ የመጣሁት እኔ ነኝ። ነገር ግን እናንተ የምትቀስሩት ሌላ ቀሰር ነው። እያየሁኝ ነው። አሁን ምንድን ነው የቀሰር ነው? ካሜራማኑ ቢሆን ከእናንተ ጋር አንቺ ራስሽ በጣም ገርም ሰው ነሽ። እንደዚህ አልጠብቅሽም። ምን አደረኩኝ? እንዲያሳክም ቁጭ አድርጌ መጣሁ። እሷን ይዣት መጣሁ። እሷ አለች እንጂ ተሳክም ነው ካሜራማኑ እንደ መሳከም አንቺ ታስቢ ገንዘብ ስትና እንደ ወጥተን የመጣነው ታዲያ ምን ነው? የት ነው ይዘሻት የምትሄጂው አንቺ? ማለት ምንድን ነው የሚያደርገው? ሰው ወንጀል ሰርታ ይዘሻት ትሄጃለሽ አንቺ? ፈንክቶ በህግ እኮ ያስጠይቅሻል እኮ። እንደዛ ወርቆ ሞቶ ከሞተበት ትተሽ እንዴት ትሄጃለሽ አንቺ? ለራስሽ ራሱ አረመኔ ነሽ። አንድ ቀን እንኳን በህልም እያየሁት ነው። እንዲያው እንወጣለሽ አለ። እኔ መጀመሪያም እኮ ነግሬዋለሁ ለሱ። ሲጀመር እናንተ ጋር ሰላም አይገኝም። እኔ ይኸውልሽ አንድ ነገር ልንገርሽ፣ ታይ ግድ የለሽም ሁለታችሁ የምትጠይቁት ግን አይደለም። አሁን የነገርኩሽ ነው ግን አይደለም። ክሰሱ እያለች እኮ ነው። አይደለም አንቺ ወንድ ልጅ አንቺ እኮ አለሽ ከሰሱ አለች እኮ አንተ ምንድን ነው? ቆይ በዚህ በላይ የምትፈልገው ታይ ቆጭሻል። በኋላ ከሰሱ እያለች እኮ ነው። እንወጣልሻለን፣ ችግር የለውም። ለሱ ቤተ እግዚአብሔር ነው ሲጀምር፣ ቤተ እግዚአብሔር ነው። እኔ እኮ አንቺ ስለማከብርሽ እንደ ቤቴ አይቼ ነው የገባው። አንተ ሲጀመር አንተ ራስህ ተዋደር እኔን ታዋርደኛለህ አይደል? በቃ እንደ ቤቴ እንደ አንቺ ስለማስብሽ ነው። እንደገና እሷን ደግሞ እዚህ ማስሸጋ አደረግሻት። አያት አይደለ? አንተ እሷን ሰው ትላታለህ እንጂ ስማ፣ እኮ ማለት እኮ ነፍሰ ገዳይ አንተ ፍቃዱ ስማ፣ ለላንቺ እኮ ነው የመጣችው። ይኸውልህ ምን ታደርግልኛለሽ? ምን ታደርግልኛለሽ? ጥለሽኝ አይደል የመጣሽው? ጥለሽኝ አይደል የመጣሽው? ደገረኩኝ ከአንተ ጋር በለፋው ጭራሽ ምንድን ነው የለፋሽው? ምንድን ነው የለፋሽው? ሸሽገሽ አንቺ አስቀምጠሽ ጨራሽ። ወንጀለኛ እኮ ነች እሷ። ታያለሽ አንቺ ለአንቺ ብላንቺ መጥሪያ እመጣልሻለሁ። ቶና አንተ ተው አንተ ሰው ቤት መተህ ልትደባደብ ትፈልጋለህ እንዴ? ፍቃዱ ምን ሆነሃል ግን አንተ? አንተ ወንድ እኮ አይደለም። ምን ሆነህ ነው? ለአንቺ ነው ሴት የሆንኩት። ለአንቺ ነው እኮ ሴት የሆንኩት። አዎ ሸሽጋት ዋዳ ውስጥ አስቀምጫትና እንደ ፍቅረኛ አስቀምጫት። አንቺ ግን ከእሷ ጋር ምንድን ነው የምታገኘው? ንገሪኝ። አሁን ግን እኔ ነኝ የምመታሽ። ወቂ ግን ምሬ ነው አሁን ብትከበር ይሻልሻል። ነግሬሻለሁ። ጭንቅላቱ ሳይድ ድጋሚ ነው የምትፈረክሽ ነው። ድጋሚ አንተ ባትመጡት የሰው ቤት ምንድን ነው የፈለጋችሁት? እኔም ሲከበር እናንተ ክብር እንደሌላችሁ አውቃለሁ። እኔ ልንገርሽ እንደማትከበሩ በክብር እየሰማሽ ነው። ክብር የማይወድላችሁ ሰዎች ናቸው ሲከበር እናንተ ውጡ አይባልም። ሰው ልጅ ክብር ነው። አዝለሻት ዙሪሽ አዝለሻት ሌላ ነገር ለሁለታችሁ አሳይሻለሁ። ችግር የለም። ምስክር አለ። በምስክር ነው እንደዚህ አሁን እንትን እያልሽ ማለት ነው። በኋላ ግን ማለት ነው ማረኝ ብለሽ እግሬ ላይ ትወድቂያለሽ። ሰላም የምትፈጥሪ ይኸውልሽ ይኸውልሽ አረመኔ እየሰማሽ ነው። ስሚኝ እኔ ይኸውልሽ አንቺ ይኸውልሽ አንድ ነገር ልንገርሽ ሆነ አታዋጣሽ። በጣም ነው የምታዋጣኝ አይደለ? ግን አንተ ራስህ እኮ ወንጀለኛ ነህ። ይሄንን ውሸታም ቤት ሸክሽጌ ነበርኩ አይደለ? አረብ ሀገር ቁላንተ ተወጥፈን ይሄ ወንጀል ደግ አደረገ። ይኑርልኝ እሱ ይኑርልኝ። በቃ እኔም ደግሞ ሁለታችሁም ታፍራላችሁ። ግን አንቺ ታያለሽ። ችግር የለም። ቆይ ምንም ችግር የለም። ቆይ እንገናኛለን። ምን አልኩኛል? አንቺ እስር ቤት መሸሸግሽ፣ አንቺ ደግሞ የሰው ደሞ እናንተ ብሎ ቤተክርስቲያን ያጂ ደግሞ ውሸታሞች ናቸው። እንኳን ቤት